በቃ ለዛሬ ይብቃን። እንግዲህ ይዣት እመጣለሁ። ጥሩ ጊዜ ነበረ። ከልብ አመሰግናለሁ። በስተመጨረሻም ጋዜጠኛው መጥቶ ሊያናግራቸው ሁሉንም ቤተሰቦቹን በየተራ አናግሯቸዋል። ጋዜጠኛውም ምን እያደረገ ነው እንግዲህ እናትየውንም ምናሴንም ሰላምን አናግሯቸዋል ማለት ነው። ለምን ምንድን ያደረገው እቺ ልጅ የነሱ ልጅ ብትሆን እንኳን የነሱን የቤተሰቡን ሁኔታ ማወቅ አለብኝ ብሎ ለማጣራት እያደረገ ያለው ጥረት እንግዲህ ይሄን ይመስል ነበረ። ግን ሰላም መጀመሪያ ላይ ጋዜጠኛውን አናግራው ነበረ። እናም ስታናግረው ይሄን ነገር እንደሚያደርግ ነግሯታል። ግን እኔ ያልገባኝ ነገር ሰላም መጀመሪያ ለምን ጋዜጠኛውን ቀድማ ሄዳ አናገረችው? አንደኛ ለምንድን ያናገረችው? ሀሴት እነሱ ቤት ከመጣች ወይም ደግሞ ሀሴት ወዲያውኑ ከተገናኘች ወይዘሮ ሜላት ድሮ የነበራት ፍቅር ለሰላም የነበራት ፍቅር እንደሚቀንስና ሀሴት ከመጣች የሆነ ነገር እሆናለሁ እኔ የነበረኝ ፍቅር ይቀንሳል ብላ ስለምታስብ ቀድማ ጋዜጠኛውን ከጠየቀችውና የሆነ ነገር ካስማማችው ይሄ ነገር ተደባብሶ እንዳይገናኙ ሊያደርግ ይችላል ብዬ አስባለሁ። ግን ጋዜጠኛውም አሰራሩ የኔ ብሎ እንግዲህ ነገሩን ወዲያውኑ እነሱን ከማገናኘትና የዲኤንኤ ምርመራ አድርጎ ሁለቱ የእሷ የወይዘሮ ሜላት ልጅ መሆኗንና አለመሆኗን ማረጋገጥ ይችላል። ለምሳሌ ጋዜጠኛው ማድረግ ያለበት ምንድን ነው? ነገሩን ከሚያራዝመውና ስለ እናንተ ቤተሰብ ምናምን ከሚል ጋዜጠኛው ጋር የነበረው የልጅቷ የሀሴት ፎቶና ወይዘሮ ሜላት ያመጣችው የሀሴት ፎቶ አንድ አይነት ከሆነ ልጅቷ አንድ ሴት ናት ማለት ነው። እንደ ጋዜጠኛው ናችሁ ታስቡት። ሀሴት ያቺ ጋዜጠኛውን ያናገራት ልጅ ትሆንም አትሆንም፣ ግን ጋዜጠኛው ምን ማድረግ አለበት? ያን ፎቶ ሁለቱን ሲያይ ትክክለኛ ነገር ከሆነ ምን ማድረግ አለበት? ጋዜጠኛው ቀጥታ ወይዘሮ ሜላትን ዲኤንኤ ምርመራ አድርገው ከዛ በኋላ ለህዝቡ ይፋ በሆነ መንገድ ዲኤንኤው ምርመራው ከታወቀ በኋላ የወይዘሮ ሜላት ልጅ መሆኗን ጋዜጠኛው ያቀረባት ልጅ ከእንደገና በፕሮግራም ላይ ማቅረብና እንዲገናኙ ማድረግ ይችላል። ግን ጋዜጠኛው ሌላ ነገር ጠንስሶ ለማጣራት ነው ስለ ቤተሰቦቻችሁ ሁሉን ነገር ያለውን ሁኔታ ቅድመ ሁኔታ ማወቅ አለብኝ ብሎ ነገሩን ያራዘመው ምን ይመስላችኋል? ይሄንን ነገር እንዲያራዝም የተደረገው ሰላም ቅድሚያ እሱን ለማናገር ከሄደች ምናልባት ይሄ ነገር እንዲደባበስና የውሸት እንደሆነ ልጅ ወይዘሮ ሜላት ዝም ብላ ነው አንተ ያልከውና እኛ እሷ የምታስባት ልጅ አይገናኙም ብላ ነግራው ምናልባት ነገሩን በሌላ ነገርም ጠምዛበት ይሄ ነገር እንዳይታወቅ እያደረገች ከሆነ እዚህ ጋር እንደዛ ይመስለኛል። እስቲ እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት ጻፉ። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ኖላዊ ድራማ እንግዲህ እያየነው እያወዘጋገበን መጥቷል። ለኖላዊ ድራማ የተሰማንን ሀሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሀሳብና አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። አሴር ደግሞ በተደጋጋሚ እንግዲህ ከጓደኛው ጋር ተጣልቷል። እንደገናም ደግሞ መታረቅም አልፈለገም። ለምንድን ነው መታረቅ ያልፈለገው? ከሃና ጋር ቤተ ክርስቲያን ሲሄዱ ስላያቸው ምን አደረገ? መታረቅ አልፈለገም። ያው እንግዲህ ጓደኛው የሆነ ጊዜ ስላናገረው ሃናን በቃ ፍቅር ይዞት ወይም ይወዳታል ያፈቅራታል በሚለው የሆነ ነገር ለብቻ ሆኖ ከሃና ጋር በቃ ፍቅር ሊጀምር ነው እኔ እንደምወዳት እያወቀ በሚለው ጓደኛውን ጠምዶታል። ጓደኛው ደግሞ ምንም አልገባውም እና ይቅርታ እንዲያደርግለት ይፈልጋል። አሴር ግን ይቅርታ ማድረግ አልፈለገም። ሃናም አባትየውም በዚህ ጉዳይ ላይ ምንም ግራ ገብቷቸዋል። ሁለቱም ምኑንም አላወቁትም የአሴር ሁኔታ። አሴር ግን በተሻለ ሁኔታ እንግዲህ ከዛ ላይ ፎቶ እንግዲህ ከሰልም እየተሸከመ ቢሆን ብር እያጠራቀመ አባትየውን ቢያንስ በህይወት እስካለ ድረስ ማድረግ ያለበትን ነገር አባትየውን ማገዙ እዚህ ጋር አስደስቶኛል። በጣም መልካምና ጥሩ ስራ እየሰራ ከነበረበት ስራው ተቀይሮ በአሪፍ ሁኔታ መስራቱ እዚህ ጋር በጣም ደስ የሚል ስራ ደስ የሚል አይነት ሰው መሆኑ ደስ እያለኝ ነው። ግን አሴር ከደበረኝ ባህሪው ምንድን ነው? በጓደኛው ጋር ያየውን ነገር እውነቱን ከመነጋገር ይልቅ ዝም ብሎ ጠምዝዞ ብቻ ጓደኛውን እንደዚህ ማድረጉ አልተመቸኝም። እስቲ እናንተ ሀሳብ አስተያየታችሁን በኮሜንት ጻፉ። እናንተ ምን ይመስላችኋል? አሴር ያደረገው ነገር ልክ ነው ብላችሁ ታስባላችሁ? እስቲ ሁላችሁም የተሰማችሁን ሀሳብና አስተያየታችሁን ጻፉ። ሌላኛው ጉዳይ ደግሞ የሰላምና የወይዘሮ ሜላት ጓደኛ ናት። ሰላምና የወይዘሮ ሜላት ጓደኛ የሚያስማሙት ለምንድን ነው? ሰላም ድሮም ሀሴትን አትፈልጋትም።
የሀሴት መገኘት ደስ ስላላላት ደስ አይላትን በሚለው የወይዘሮ ሜላት ጓደኛ ሰላምን ትነቅፋታለች። ሰላምም ከልቧ ይሄ ነገር ድሮም መጀመሪያም ያው እህቷ ብትሆንም ግን በጣም ስለተራራቁ ግን ከመጣችባት ወይዘሮ ሜላት ለሰላም ያላት ፍቅር ይቀንሳል በሚለው የሆነ ልቧ ላይ የሆነ ነገር አለ። ይህን ቪዲዮ ላይም አይተናል። ስለዚህ ሰላም ሀሴት ብትመጣም ባትመጣም ምንም ልዩነት ይፈጥራል ብዬ አላስብም። ለሷ ለወይዘሮ ሜላት ብቻና ለምናሴ ምናልባት ትልቅ ቦታ በተለይ ለወይዘሮ ሜላት ሀሴት መምጣት ትልቅ ቦታ አላት ብዬ ያስባሉ። ለምን ልጇ ስለሆነች ይችም እህቷ ናት። ዞሮ ዞሮ ግን ያው እሷ ከመጣች ለእኔ ያላት ፍቅር ይቀንሳል በሚለው የሆነ ነገር ታደርጋለች ብዬ በሚለው ታስባለች። የአስተሳሰቧ ግን አሁንም ውስጧ ላይ እንዳለ ይታይባታል። ስለዚህ ከወይዘሮ ሜላት ጓደኛ ጋር ተጨማምደዋል ሰላምና የወይዘሮ ሜላት ጓደኛ። ስለዚህ እናንተ ማን ይመስላችኋል? እቺ ልጅ ሚዲያ ላይ እንድትቀርብና የነ ወይዘሮ ሜላት ሚስጥር ቤተሰብን የምታቅ ማናት? እስቲ ይሄን ሁሉ ጉድ ምሰራው እስቲ ማን ነው ብላችሁ ታስባላችሁ? ይሄን ጉድ እንዲወጣ የምታደርገው የወይዘሮ ሜላት ጓደኛ ናት ወይስ አንተነ ነው ወይስ ማን ነው? ይሄ ድራማ እንዲሰራ የተፈለገው ማን ነው ብላችሁ ታስባላችሁ? እስቲ በዚህኛው ክፍል ያየነው ነገር ምንድን ነው? ወይዘሮ ሜላት ቀጥታ ፎቶውን ለጋዜጠኛው አሳይታው ጋዜጠኛው ጋር ያለ ፎቶ አንድ አይነት መሆኑ ከታወቀ ምን ማድረግ አለበት? እቺ ልጅ ቀጥታ የወይዘሮ ሜላት ልጅ ናት ነው የሚለው ጋዜጠኛው። ለምን በፎቶ ነው የሚያየው። ወይዘሮ ሜላት ስንት ዓመት ሙሉ 16 ዓመት ሙሉ የነበረ ፎቶና ልጅቷ እንደሰጠችው ብዙ 16 ዓመት በላይ የነበረ ፎቶ ይሄ ነው ብትለው፣ ስለዚህ ጋዜጠኛው የወይዘሮ ሜላት ትክክለኛ ልጅ ነች በማለት ምን መደረግ አለበት? ስለ ዲኤንኤ ምርመራ ማድረግ አለበት። ያው ያን ነው የሚያደርገው። ግን ነገሩን ፊልሙን ለማራዘም ሲሉ ስለ ቤተሰብ ስብሰባ ቤተሰብን በመሰብሰብ አንዳንድ ጥያቄዎች ጠይቆ ስለ ቤተሰባቸው ላይፍ ስታይል ለማወቅ ይፈልጋል። ምናልባት ለሀሴት ምን አይነት ስሜት አላቸው? ሀሴት ብትመጣ መልሰው ይጎዷታል ወይስ እንዴት ነው የሚቀበሏት? ወይስ ሀሴት ከመጣች በኋላ ከነሱ ጋር አሪፍ ኑሮ ይኖራታል ወይ የሚለውን ጋዜጠኛው አጣርቼ ነው ለእናንተ አሳልፌ የሚሰጣቸው የሚለውን ርዕስ በማንሳት ነው እንግዲህ ፊልሙን ለማራዘም የተፈለገው። እስቲ እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን ጻፉ። ጋዜጠኛው እውነት እች ልጅ የእናንተ ልጅ ናት ብሎ ያስረክባቸዋል ለወይዘሮ ሜላት ወይስ የሆነ ነገር ተጠንስሶ ወይዘሮ ሜላትና እች ልጅ እንዳይገናኙ ይሆናል ብላችሁ ታስባላችሁ? ከተገናኙ ግን ያው ዲኤንኤ ስለሚመረመር ዲኤንኤ ከተመረመረ ደግሞ ውጤቱ ፌክ ስለሚሆን የወይዘሮ ሜላት ልጅ አለመሆኗ ይታወቃል። ስለዚህ ዞሮ ዞሮ ውሸት ነው ማለት ነው። ኢንተርቪው የተደረገው ነው የሚሆነው። ሰውየውን ምናልባት የኢንተርቪው አድራጊው እጅ ከሌለበት የውሸት ሰውየውም ተደልሎ ካልሆነ ሴትዮዋ ልጅቷ ብቻ እጅ ካለበት ከልጅቷ ጀርባ የሆነ አንድ ሰው አለ ማለት ነው። ሀናም እንግዲህ ስለ ፕሮግራሙ ምናሴ እያናገራት ግን ስላለው ነገር ነግሯት አንዳንድ ነገሮችን ፕሮግራሙን ልክ የቀረበችው የዛች የልጅቷ ፕሮግራም የቀረበችው ፕሮግራምን እየነገራት ልክ እያወራት ሚስጥር ምናምን አንዳንድ ነገሮችን እየነገራት እያለ የወይዘሮ ሜላት ጓደኛ መታ በአንዴ በደንብ ሳታውቅ ቀረች። እንግዲህ ሁልጊዜ ይሄ ሁላ ነገር ሀናም እንዳታውቀው ፊልሙን ለማራዘም የማየውን ነገር የተጠቀሙ ነው። እንግዲህ ያስቡት። ሀና እዚህ ጋር አሁን ቢያንስ ምናሴ እንኳን ስለ ፕሮግራሙ ነግሯት ያለውን ነገር ነግሯት ምን ፕሮግራም ነው ስቲሊዮ ብላ መጓጓቷ አይቀርም። ግን እዚህ ጋር አሁን ሀናም ፕሮግራሙን ሳታየው ስለቀረበው ጉዳይ ምንም እንትን ሳትል እንግዲህ ዝም ብሎ እየተራዘመ ነው። ሀናም አሁን ምንም ስለነሱ ጉዳይ እንግዲህ መገኘቱ አለመገኘቱ ምንም በቃ አላ ቤቷን ስራዋን ትሰራዋለች። ግን አንዳንድ ነገሮችን ምንም ትኩረት አልሰጠችም። እንደገናም ደግሞ እስከዛሬ ድረስ ወይዘሮ ሜላት የምታለቅስበትን የሀሴትን ፎቶ አላየችም። ፕሮግራሙ ላይም አላየችም። እንግዲህ አስቡት፣ ዝም ብሎ የደመነፍስ ፊልም እያደረጉት ነው። እስቲ እናንተ ምን ይመስላችኋል? ሀሳብ አስተያየታችሁን ስጡ። ቢያንስ እንኳን በፕሮግራሙ ጊዜ ሀና እንኳን ማየት አልነበረባትም? እቤቷ ቴሌቪዥን ባይኖራት እንኳን እስቲ ወይዘሮ ሜላትና ምናሴን ሰላምን ያስጨነቃቸው ጉዳይ ምንድን ነው ስቲሊዮ ብላ ማየት የለባትም? በሞባይል እንኳን ያን ፕሮግራም አያሳዩዋትም? እና ነገሩን ፊልሙን ለማራዘም ሲሉ ዳይሬክተሩ ደራሲው በጣም አወዘጋጎት ፊልሙን እንግዲህ እንዲህ እንድናየው አድርጎናል ማለት ነው። ስለዚህ እስቲ ምን ይመስላችኋል? ሰላም ከጋዜጠኛው ጋር መጀመሪያ ከተነጋገረች ምናልባት ሀሴት እንዳትገኝ ወይም ደግሞ የዛች ልጅና የወይዘሮ ሜላት እንዳይገናኙ ስለምትፈልግ ምናልባት ይህን ታደርጋለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ጻፉ። እኔ እንደዛ እየመሰለኝ ነው። እሺ እንደዛ ካልሆነ ደግሞ
የሃና ደግሞ ፎቶውን እስካሁን አለማየትና ፕሮግራሙንም አለማየት ምን ይመስላችኋል? እስቲ ሀሳብ አስተያየታችሁን ጻፉ። ይሄ በዚህ ጉዳይ ላይም ሀሳብ አስተያየታችሁን ጻፉ። ምናሴም ሊያወራት ብሎ ስለ ፕሮግራሙ ጓደኛዋ መጣች፣ በአንዴ ተቋረጠ። ግን ሃና ግን ትኩረት ሰጥታ ማየት ነበረባት። እንግዲህ ብዙ ጊዜ በሰራተኝነት እንደ ቤተሰብ ሆና የምትኖርበት ቤት ይሄ ጉዳይ ተፈጥሮባቸው ወይዘሮ ሜላት ስንት ዓመት ስታለቅስበት የነበረው ልጅ መገኘቷ ጉዳይ እንዴት ነው ብላ ፕሮግራሙን እንኳን ብታይ ሃና መሆኗ የራሷ ጉድ መሆኑን ታውቅ ነበር። ግን ይህን አለማወቋና ሃና እንዳታዩ የተደረገው ፊልሙን ለማራዘም ስለሆነ እስቲ ሀሳብ አስተያየታችሁን ጻፉ። ምን ይመስላችኋል? በቀጣይ ምን እንደሚፈጠር አብረን የምናየው ይሆናል። ኖላዊ ድራማ እንግዲህ እያየነው በጣም እያማረ ነበር። ግን ከዛ በኋላ ፊልሙን እያንዛዙትና ለማራዘም ሲሉ የማይሆን ነገር እያደረጉ መጥተዋል። ግን እስቲ የሚቀጥለው ፓርት በምን አይነት መንገድ እንደሚመጣ ስለማናውቅ አብረን የምናየው ይሆናል። አዲስ ነገር እስቲ ምንጠብቃለን፣ ያሳዩናል። እናንተም ሀሳብ አስተያየታችን ሁላችሁም ጻፉ። በዛሬ ቪዲዮ ያቀረብኩላችሁ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።